ናሆም የጽናትና የኪራ መጣላታቸው እጅጉን እያሳሰበው መጥቷል። ኪራ ካልተመቻት ጽናት መሄድ ትችላለች እያለ ነው። ጽናት ግን ከዛ ቤት እሱን ለቃ መሄድ አትፈልግም። ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያዊና ትውልደ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ እያልኩኝ እዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጽናት ክፍል 55 የቀጠለ። ናሆም የጽናትና የኪራ መጣላት እጅጉን ግራ እያጋባው መጥቷል። ግን ምክንያቱን ሊነግሩት አልቻሉም። ናሆምም ይላል ጽናት እምሩ አንቺና ሰኒ የምታወሩት ሁሉ እየገባኝ አይደለም፣ ልትነግሩኝም ፈቃደኛ አይደላችሁም። በሌላ በኩል ጽናት አባቷ በጧት ስልክ ደውሎላታል። ምን ነው አባዬ በጧቱ አስደነገጥከኝ እኮ ትለዋለች። አባቷ ታዲያ ህልም እንዳየና ህልሙን እየነገራት ነው። ጽናትም አባዬ ህልም ሁሉ እኮ እውን አይሆንም፣ ህልም ልም በል ትለዋለች። ደህንነቷንና ስለ ትምህርትም ጠይቋታል። ትምህርትም ቆንጆ እንደሆነ ትነግረዋለች። ስለ ኪራ አባትም ጠይቋል። ተሽሎት ወደ ስራ ተመልሷል ትለዋለች። ደረጃ ላይ ተቀምጣ ስለነበር ኪራ ወደ እሷ አምርቷል። አባዬ ከሆኑ ላናግራቸው ብሎ ስልኩን ተቀብሏል። ሄሎ አባዬ እንዴት ነዎት? ከብቶቹስ ደህና ናቸው? እያለ ሰላምታቸውን ቀጥለዋል። ስለ ጽናትም ጠይቋል አባባ። ጽናት ደህና ናት፣ ባለፈው ደውላለሁ ብዬ እኮ ሳልደውል ቀረው። ስልኩን ከጨረሱ በኋላ ጽናት ለመሄድ ብድግ ስትል ቆይ አንዴ የማወራሽ አለኝ፣ ሰላም እንፍጠር፣ ከዚህ በኋላ ምንም ነገር ስላለፈው ነገር አልጠይቅሽም። ይህን ሲላት ኪራ ጽናት ድንግጥ ብላለች። ምን ነው ደነገጥሽ? እና ሁሌ እንደ ባህሪያ ስለምንሽ እንድኖር ነው የምትፈልጊው? ቀጥሎም ከዚህ በኋላ ላለው ጊዜ እንዳሰሪና እንደ ሰራተኛ ነው የሚሆነው ግንኙነታችን። ማለትም ከቻልንበት። እሺ ምን ማለት ነው? ለማንኛውም ምሳሌ አቅርብልህ። ሀሴትን ስለምጠብቃት አሁን አልበላም። ናሆምም እኮ አለ፣ እሱን ከፈለግሽ ኪችን ስጪው። ምን ማለት ነው? ከስርሽ አይጠፋም ብዬ ነዋ። ናት ተመስገን ኪራን እንደዚህ አሳየኸኝ። በሌላ በኩል ኪራና ሀሴት ሶፋ ላይ ተቀምጠዋል። እኔ የምልህ ኪራ፣ እንደ ጽናት ቆንጆ ምግብ መስራት እችላለሁ። መስራት አትችይም እንዴ? አይ እችላለሁ። ለምሳሌ እንቁላል፣ ሰላጣ እያለች ቀጥላለች። ከት ብሎ ስቆባታል። ጽናት እየሳቀ እያለ መታለች። ሀሴትም ምንድን ነው የሚያስቅህ? ኪራም ይሄንን እኮ ወንድ ላጤ ይሰራዋል፣ ይሄንን እሰራለሁ ስትይ አታፍሬም እንዴ ይላታል። እሷም እንዲህማ በሞራሌ አትረማመድ። ከሀሴት ጋር ያለውን ግንኙነት የጨረሰ ይመስላል። አሁን ከሀሴት ጋር ግንኙነት እየጀመረ ነው። እኔ የምልህ ኪራ፣ ሰሞኑን ጥሩ ሙድ ስላልነበርኩኝ አልጠየቅኩህም። ምንድን ነበረ ሰሞኑን የሚያበሳጭህ ነገር? ማናት ልብህን የሰበረችው ሴት? ኪራም ያቺ ሴት ማንም ነች፣ እሷን መርሳት ላይ ነኝ አሁን። እንዲነግራት ፈቃደኛ አይደለም። ተይ ሀሴት፣ እሷን ሳስብ መሳቀቅና መጎዳት ነው። እሷን መርሳት እንጂ ማስታወስ አልፈልግም። ካልክሽ አላስገድድህም። ሴትም የማይገቡን ሰዎችን ወደ ህይወታችን እያስገባን ትርፉ የልብ ስብራት ነው። ኪራም ትክክል ግነሽ፣ እኛ የሰው ልጆች ነን፣ ከስህተታችን መማር እንችላለን። ሀሴትም ትላለች ህይወት ሁለት ነገር ታስተምራለች፣ መስጠትና መልቀቅ። አንዳንዴ ሁሉም ነገር ሲሰጥህ ደስታን ታጠዋለህ። ለምሳሌ ፍቅርን ብናይ ላንተ ምርጫ ያልሆነ ሰው ላንተ ሲንሰፈሰፍልህና ህይወቱን ዋጋ እስከ መክፈል ድረስ ይደርሳል። አንተ በይሉንታ ነገር ተይዘህ ፍቅር ውስጥ ተዘፍቀህ ስትንቦራጨቅ ትገኛለህ። ዜኔታህን ማሸነፍ ከቻልክ ከዛ ትወጣለህ፣ አይ ካልክ ግን እዘው ትቀራለህ። ስለምን እንደሚወራ ግራ ገብቶታል። ስለማን ነው የምናወራውም ይላል። አሁን ተሰጥቶ ስለ መንሳት እያለች ታስረዳዋለች። ስትቀማ ደግሞ የዛኑ ተቃራኒ ነው። ሀሴት እኔ ከዚህ ሙድ መውጣት እፈልጋለሁ። ቀጥላም ግን አንዳንዴ ከምንገባባቸው ችግሮች መውጣት ይኖርብናል። ምረዳህ ነገር ካለ በሁሉም ነገር ከጎንህ ነው።
ኪራም አመሰግናለሁ ይላል። ገና ሳረዳህ ምስጋና አለው ማለትም እኮ ትልቅ ነገር ነው። በእንዲህ እንዳለ ሄኖክ በጣም ተናዷል። ከጽናትም ጋርም ሆነ ከሐሴት ጋር መስማማት አልቻለም። አንዲት የቤት ሰራተኛ እሷም ሰው ሆና እኔን እንዴት አልፈልግህም ትለኛለች። እኔ ጋር መጣላት ከግድግዳ ጋር መጋጨት እንደሆነ አላወቅሽም። ራስሽን ነው ወደ ጦርነት ሜዳ የጋበሽው። አሳይሻለሁ። ወዲያውኑም ሄኖክ ስልክ ደውሏል። ሄሎ የት ነህ? ቀጥሎም አሁኑኑ እፈልግሃለሁ ካፌና እና በዚህ ጸራራ ፀሐይ የት ልቀጥረህ እችላለሁ? ባይሆን ማታ የጨብስ ይለቅብሃለሁ። ሌላ በኩል እምሮና ሰኒ ስልክ እየተደዋወሉ ነው። ሄሎ ቆንጅት የት ነሽ? እምሮም ናፈቅሽኝ እኮ ትላታለች። ትናንትና ተገናኘን አይደል እንዴ? ወይ ለምን እንደዚህ አናደርግም? እኔ ከእህቴ ጋር ተደራደሪና በማዶጎ ውሰጂኝ፣ ከዛ እኔ ራሴን አሳልፍ የሰጠውሽ ማለት ነው። እምሮም ውለታሽ በዛብኝ፣ ምንም ማለት አይደለም፣ ከላይኛው አገኘዋለሁ። ጽናት እኮ ወድ አይደለም የብዶች አለቃ የምትልሽ፣ እናንቺም ቅጽል ስሜን በይፋ እየተናገርሽ ነው። ጥላም አሁን ግን የት ነሽ ትላታለች። እምሩ ከስራ ወደ ቤት እየተመለስኩ ነው በጸራራ ፀሐይ። ምን ነው በታክሲ አትመጭም ነበር እንዴ? በቢሮ መኪና መጥቼ መንገድ ላይ ጉድ አደረገኝ። ነይ እቤት ቆንጆ ምሳ ሰርቼ ጠብቅሻለሁ። እናት መጭም? አይ እንዴት እቀራለሁ አንቺ ነይ ብለሽኝ። ሄኖክና ጓደኛው ከተቀጣጠሩት ካፌ ተገናኝተዋል። ምን ነው እስካሁን ቆየህ? ጨብስ ቤት ብጠብቅህ እኮ ቀድማኝ ነበር የምትደርሰው። ጥሎም ጋራ ሸንተረሩን አቋርጠህ የምትመጣ ነው የሚመስለው። ጓደኛውን አሁን ላይ እጅ ላይ ምን አለ? አንተ ፈልገህ ምንም ያጣሁ ነገር አለ? ሁሉም ነገር አለ። ሰሞኑን ያፈላ ሰው አለ። ጓደኛው ይመከራሉ ይላል ሄኖክ። ምክሩንማ እኔ ያለው ምክሩ እንዲገባቸው የአበባ ፍሬ ማቅረብ ነው ይለዋል። ጓደኛው ጀግናት እንዴ ይለዋል። አዎ ምን ነው እኔ እኮ መስሎኝ ላቀባብለው ነበር። ክም አሁን ሳይሆን ነገ ታቀባብላለህ። አሁን ውጤቱ ታይቶ ሂሳብ ይዘጋልሻል። ጓደኛው ምርጥዬ ቤትህ እንደፈረሰ እኮ አውቃለሁ። አዎ ሰሞኑን ሌላ ቤት እገባለሁ። በቃ ተፍተበበይና ቅስስር አይጠፋም። ጓደኛውን ምሳን ትበላለህ ብሎ ይጠይቀዋል። እና በዚህ ሰዓት ምሳ ሊበሉ ተዘጋጅተዋል። ምሳችን ከበላን በኋላ የዓለምዬን ብርዝ እያሉ ጨዋታቸውን ቀጥለዋል። እዚህ ላይ ነው የጽናት ድራማ ክፍል 55 ያለቀው። ሄኖክ የሆነ ጥንስስ ጠንስሷል። ማንን ሊያግት ነው? ጽናትን ወይስ ሐሴትን? እኔ ይመስለኛል ጽናትን ነው። አንድ ሰራተኛ እኔን አልፈልግህም እንዴት ትለኛለች እያለ ወዲያውኑ ተናዶ ነው ለጓደኛው የደወለለት። ጓደኛውም በትዕዛዙ እሽ ብሎ ተቀብሏል። ቀጣይስ ምን ሊሆን ይችላል? እውነት እንዳወራው ጽናትን ሊያግታት ነው? በሌላ በኩል ደግሞ ሐሴትና ኪራ ተስማምተዋል። እሱም ምንም ቢሆን ከጎንሽ ነኝ በሁሉም ነገር አለው ይላል። ሐሴትም ኪራን በሚያስፈልግህ ነገር ሁሉ እኔ አለው። አሁን ኪራና ሐሴት አንድ ሊሆኑ ይመስለኛል። ኪራም ጽናትን እኔና አንቺ ከዚህ በኋላ አሰሪና ሰራተኛ የሚሆን ግንኙነት ነው የሚኖረን እንዳለ ሁላችንም ሰምተናል። ባለፈው ክፍል የምታስታውሱም ከሆነ እዚህ ቤት ካልተመቻት መውጣትም ትችላለች ብሏል። አሁን ታዲያ የጽናትና የኪራ ጉዳይ ያበቃለት ይመስላል። ለዛሬ የነበረኝ ቆይታ እዚህ ላይ ያበቃል። በቀጣይ ክፍሉን ይዘንላችሁን ቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለሁ።